የሆነ የተሰበረ ሰው ተሰብሮ እንዳይቀር የሚያደርግ ሐሳብ አለ አይደለ? ከወደቀበት ቦታ ላይ መነሳት እንዲችል የሚያደርጉ ሐሳቦች በቃ ያንን ሁሉ ነገር ታረጉልናላችሁና እናንተም ጋር እጅግ በጣም ጥሩ ጊዜ አሳልፌያለሁ። በጣም ደስተኛ ነበርኩኝ በነበረኝ ጊዜያቶች እና አሁን በድጋሚ ማለት ትንሽ ራቅ ማለት እፈልጋለሁ። ምንም ወደዚህ መቅረብ አልፈልግም። ሚዲያ ላይም ብቻ ከብዙ ነገሮች ራቅ ማለት እፈልጋለሁ። እናንተ በጣም ብዙ ጊዜ ደጋግሜ ዛሬ ነው የሰጠችኝ። ምን ሆነ ነው? ምንድን ነው የሚለው? አብራዶ ነው ማተረጋጋው ንገረና። ምንድን ነው ተረጋጋው? ውጣልኝ፣ በቃ በእግዚአብሔር ውጣልኝ። ምንድን ነው የሚለው? አብርሃም እሺ፣ እኔ ላውራው ሀቢብ፣ እኔ ላውራው። በቃ ተረጋጋው። ያው አምበው ወርቀት አምበው። ዳግመኛ ተመልሼ አልመጣም ነው እያለች ያለችው እዚህ ቤት ማለት ነው። አልፈልግም፣ ከዚህ በኋላ ተመልሼ አልመጣም፣ ልጄን ራሴ ያሳድጋለሁ ነው እያለች ያለችው። ይሄ ነገር ማቀው እኔ ባቅ ለምን ይዤው እመጣለሁ? በደንብ ታውቃለህ። ማቀው ምንድን ነው ግን እኔን እንደሌላ ነገር የምታየኝ አብርሃም እንዴ? ሰላም ሰላም፣ ጤና ይስጥልኝ ቤተሰብ። በጣም አደገኛ ሚስጥር የሆነ መረጃ እጄ ገብቷል። ያው ትናንትና እንግዲህ አብርሃም አንድ ወረቀት እጁ እንደገባና በጣም ስሜት የሆነው እያለቀሰ እንትን ሲል ተመልክተናልና የደብዳቤውን ሚስጥር እንዲሁም ደግሞ ሩታ ያለችበትን ጭምር ግልጽልጽ አድርገው መረጃ ኦዲየንስ እኔ ቃላት ያጥረኛል ለናንተ ማለት ነው። ለናንተ ቃላት ያጥረኛል ለኔ በጣም በቃ ተመልካቾች ማለት ነው። ኢቭን እኔ የምትልኩትን ማለት ነው በቃ ኃላፊነት እየወሰድኩኝ አንዳንዱ በቃ ሳላውጣው እየቀረው ራሱ ብትናደዱብኝም ግን አሁን እምነት ስላላችሁ ለኔ እየላካችሁልኝ ነው። ስለዚህ አብርሃም የደረሰው የደብዳቤ ሚስጥር እንዲሁም ደግሞ በእንተኑ ጉዳይ ሩታ ያለችበትን ጭምር በደንብ አድርጋችሁ መረጃ አድርሳችሁኛል ማለት ነው እና ቪዲዮም እጄ ገብቷል። ደብዳቤውስ ምንድነው? አብርሃም እንዲህ ሊያለቅስ የቻለበት ሚስጥር ምንድነው ብለው ብዙዎች መነጋገሪያ ሆኖ ነበርና ኦሬዲ ግሩፕ ውስጥ ራሱ ሊለቁት ብለው እኔ አስጠንቅቄያቸው ነው መሆን ስለሌለበት ነውና የደብዳቤው ይዘት እንዲሁም ደግሞ ደብዳቤውን ማን እንዳዘጋጀው በተጨባጭ መረጃው ስላላቸው ነው። ዙሪያቸው አሁን እነሱ ኦሬዲ ያው ታውቃላችሁ እነሱ በጣም ብዙ ሰው ይከታተላቸዋል፣ ብዙ እንትን ያረጋቸዋል። ስለዚህ ከነሱ ከሆነ ሰው ነው ይሄ መረጃ የደረሰኝ ማለት ነው። እኔ እውነት ለመናገር እኔ አብርሽንም እቀርበዋለሁ ግን በዚህ ደረጃ ይሸወዳል ብዬ እኔ አላሰብኩም። እና ኤኒሃው ትናንትና ደብዳቤውን ሳይ አብርሃም ምን ሪያክት እንዳደረገ ምን አይነት ስሜት እንደተሰማው መጀመሪያ ተመልከቱት። አዲስ አበባ ውስጥ ነው ያለችው እና ዛሬ ካገኛት የት ትኖራለች? አብርሃም እኮ እሺ፣ ታዲያ ለምንድን ነው ለእኛ ማትነግረን ያለችበትን ቦታ? ምን ችግር አለው? ለእኛ ከነገርከን እኮ እኛ ምን እናደርጋታለን? እኔ ምን አደርጋታለሁ? እኛ ቤት ግን ደግሞ ያለችበት ነገር ሌላ ነገር ውስጥ ስለሚከተ ለዛ ነው ማለት ነገር ጓደኛዬ ነው አቃለ ቀስ ድረስ ስሜታዊ ሆኖ እንትን ሲል የነበረው ባነበበው ደብዳቤ ነው። እንዲፈጠር አልፈልግም፣ ግን ደግሞ ያለችበት ቦታ አንተን ሌላ ነገር ውስጥ ይከታል በማለት ነው። አንዳንዴ አስብ አብርሃም፣ ለአንተም ሲታስብልህ አስብ። በቃ እኛ እንውጣለት ያንበብ ወይስ ኖርማል ነው? ችግር የለውም ባቢል እኔ እንደፈለገ ያንበብ። በቃ ማንበብ ያለችኝ እንግዲህ አይታችኋል። በዚህ ደረጃ አብርሃም ስሜታዊ ሆኖ እስኪያለቅስ ያደረሰው ደብዳቤ ማን የሰጠው? አቤል ነው። አቤል ከየት አመጣው? ከሩታ መጣው ነው ያለው። ሩታ ነች የሰጠችኝ፣ እዚህ አይነት ነገር ውስጥ አላውቅም ምናምን አለ እንጂ ማለት ነው። ቤተሰቦች አቤልን በቅርበት የሚያውቀው ሰው ነው መረጃውን የሰጠኝ በቅርበት። ይህን ደብዳቤ ያዘጋጀው ከአንዲት ልጅ ጋር ሆኖ ነው። ሁለተኛ ነገር ደግሞ ሩታ እርግጥ አድርሰልኝ ያለችው ነገር ነበረ። ነገር ግን እንዲህ ስሜታዊ ሆኖ ለሱ ለአብርሃም ላክልኝ ያለችው በደብዳቤ እንደዚህ አይነት ወረቀት አይደለም። ይህንንም እኔ ደርሼበታለሁ። ሌላው ደግሞ ሩታ ከአብርሃም ጋር ያላት ጉዳይ በተለይ በእንደዚህ በአብረው ያባፈሩት ንብረት በዩቲዩብ በሌላም በገንዘብ በምንም ዙሪያም ቢሆን ቤተሰብ ሽማግሌ ጠይቆ እስካገባት ድረስ ፍቺም እቃ እንትንም ማረካከም ወይም ደግሞ እንትንም ቢኖር ራሱ መለየት ቢኖር እዚህ ጋር ጣልቃ የሚገባው ቤተሰብና ኃላፊ ነው እንጂ በአንዲት ብጣሽ የአቤል ወረቀት አይደለም። ልነግራችሁ የምወደው ይህን ወረቀት አቤል አሻጥር ሰርቶ ነው ያዘጋጀው ነው የምለው እኔ። በፍጹም ሩታ ቀላል እኮ ነው። ቴክስት እኮ ጽፋ እኮ በስልክ እኮ መላክ ትችላለች፣ በዋትስአፕም በቴሌግራምም መላክ ትችላለች ማለት ነው። እኔ ይሄን የምለው ማለት ነው ውድ ቤተሰቦቼ አጥርተን
ራቅ አድርገን እንድናይ ነው። እኔ በስነ ስርዓት አውቀዋለሁ። ከአንድ ሰውም ጋር እንደዚህ ከዚህ ቀደም በቅርብ ቀን አይቼዋለሁ እና ይሄ ደብዳቤን ይሄን ወረቀት ያዘጋጀው አቤል ነው እንጂ እንትን አይደለም። ሩታ ልከው አይደለም። ሩታ ያለችበት ቦታና አቤል ያለበት ቦታ ፍጹም የተለያየ ቦታ ነው። ስለዚህ እዚህ ውስጥ እኔ እጁ አለበት ብዬ የማስበው እራሱ አቤል ነው። በዚህ ደብዳቤ ጋር ተያይዞ ሜቢ እነሱን እኔ ምናልባት እነሱ መሀል ክፍተት ለመፍጠር አስቦም ከሆነ አላውቅም። እኔ ክፉ ነህ እያልኩ አይደለም። አቤል ግን ባሻጥር እየተሰራባቸው ያለው ነገር ስላለ እነሱ ግራም ነፈሰቀኝ አንድ ላይ መሆናቸው አይቀርም። እናንተ ግን ትዝብታችሁን ይዛችሁ ነው። እስኪ ተመልከቱ። እስኪ ሁለቱ ብቻ ሆኖ የፈጠሩት ችግር አለ እንዴ? እነዚህ ጥንዶች እኮ አብረው ባሉበት ሰዓት እኮ አንድም ቦታ ላይ ማለት ነው የሚያጋጫቸው ወይም ደግሞ ልዩነት የሚፈጥሩበት ነገር እኮ አላየንም ከዚህ ቀደም። መሀላቸው የሆነ ሰው ሲኖር ነው። እዚህ ባለ ትዳር ቤት ምን ይሰራሉ እነዚህ ልጆች? ምን ትሰራለህ? ይሄን ያህል ጊዜ ቤተሰብ ነኝ አዎ ተቀምጫለሁ ካልክ ምን ትሰራለህ? ለምንስ ያለችበትን ቦታ መንገር አንተ አልቻልክም? ሩታ ያለችበትን ቦታ እንተዋወቃለን። እኔ እንደማቀም ታውቃላችሁ። እኔም ቪዲዮ ደርሶኛል። እዚህ ቦታ ነች ችተል ሩታ ምናምን ብዬ ብለው በድብቅ የተቀረጸ ቪዲዮ ልከውልኛል። ግን የሩታን ፕራይቬት ለመጠበቅ ብለን እኛ እንይዘዋለን። ግን እኔ አንድ ነገር የምጠይቅ አንተን ለሱ ነግረው አብርሃም ባይሄድም የሚያስታርቃቸው ሽማግሌም ይሆናል የሆነ ሰውም በቃ ብቻ ሳምቲንግ አንድ ሰው ሄዶ ለዚህ ነገር መፍትሄ መፈለግ ይችል ነበረ። በቃ ያለውን ጉዳይ መፍታት ይችሉ ነበር። አሁን መምጣቱ አይቀርም። በዚህ ሳምንት ውስጥ እኔ እንደደረሰኝ በዚህ ሳምንት ውስጥ ራሱ መታረቃቸው አይቀርም። በቃ አይቀርም። የነዚህ ልጆች ህልዋ አንድ ነው። ግን አቤል ያስከው ሚስጥር ከመጀመሪያው ልንገራችሁ። ሪአክሽኑን ተመልከቱ። እያሳየነ ነገር ይጀለት የምመጣው አብርሃም ተረጋጋና ያለችበት ቦታ አቤል የሚያኮነን እና ታዲያ እዚህ መከራከሩ ምንም ለምን እየገለጸው እንደሆነ ተመልከቱ። ቦታው ችግር አነገር እዚህ ጋር በቃ ውሰደር ችግር የለውም። በቃ ውሰደርና እኔ ባካላ አውራት ይሄንን ደብዳቤ ለምን እንደጻፈችው ትንገረኝ። ምን አንተ ሳትሄደን እና ኤፍሬም የምንናገረው ቀድመን የምናወራውና የምንናገረው የምንጠይቀው ይሄንን ነው። አቤል እዚህ ደብዳቤ ሚስጥር ውስጥ ያንተ እጅ አለበት በተጨባጭ ስላረጋገጥን ነው። የት ካፌ እንደነበርክ ከማን ጋር እንደነበርክ የት ካፌ እንደነበርክ ከማን ጋር እንደነበርክ እኔ መረጃው ደርሶኛል። ከማን ጋር እየዶለትክም እንደሆነ እናውቃለን። ስለዚህ የነዚህ ልጆች በኋላ ሲታረቁ አንድ ላይም ሆነ በኋላ እንደሚያሳፍሩ እርግጠኛ ነኝ። ትጸጸትበታለህ። የገጠምከው ሰው አያዋጣ። እነዚህ ልጆች ለመለያየት ከዚህ ቀደም በጣም ፋይት ከሚያረግ ሰው ጋር ነው ያለው። ስለዚህ አላውቅም ብለሃል። በእርግጠኝነት ማወቅ አለማወቅህን አናቅምኛ። ግን ከዚህ ነገር ውስጥ እጅን እንድታነሳ እንጠይቃለን እኛም ማለት ነው። በቃ ኦዲየንሱ የሚፈልገው ሁለቱን አንድ ላይ እንዲሆን ነው። ሩታ ኦልሬዲ መስመር አብርሃም ተላልፎ አንድ እሷ ያሰመረችው ትልቅ መስመር አለ። ያንን መስመር ተላልፎ ያንን ነክቶ ነው እሱ ወዳለው ነገር ውስጥ እየገባ የነበረው። ያቺ ልጅም ኦልሬዲ ከህይወታቸው ወጣ የራሷን ኢሹ እያነሳች ነው። የራሷን ጉዳይ እንትን እያለች ነው። ግን በተደጋጋሚ ጊዜ ያ ነገር ሲፈጠር በተደጋጋሚ ጊዜ ሲሆን ነው ሩታ እዚህ ጋር ብላ መጠየቅ የጀመረችው። ሩታ እዚህ ጋር መልስ ፈልጋለሁ ብላ ካንተ እንደዛ ማድረግ የጀመረችው በጣም ተደጋጋሚ ጊዜ ሲሆን ምንድነው የሚባለው? ማርም ይመራል ይባላል። ከልክ ሲያልፍ ሁሉም ነገር ማለት ነው። ስለዚህ ሩታ ያለችበት አካባቢ በእርግጠኝነት እዚሁ አዲስ አበባ ነው ያለችው። ወደ አያት አካባቢ ነው ያለችው። እሱም መረጃ ደርሶኛል። እዛው ሰፈሩ አብርሃም ያለበት አካባቢ ነው። እኔ አብርሽ እዛ ቦታ አንዳንድ ነገሮችን ከጠቆምን አንተም ደግሞ ከቻልክ መድረስ ትችላለህ። በቃ አብጠርጥረህ ያለችበትን ቦታ መድረስ ባትሄድ ግን አንተ መልካም ነው። አንተ ሳትሄድ ወይ ቤተሰብ ወይ ሽማግሌ ብትልክ አሪፍ ነው እንጂ ኢሞሽናል ሆነህ ታደርግ የነበረውን ነገር ከአቤል ጋር ሲያወራ የነበረውን ሲለዋወጥ የነበረውን ዲያሎግ መጀመሪያ ስሙት። ይኸውላችሁ ስሙት። እኔ እዚህ ጋር አንድ ነገር መናገር ፈልጋለሁ። መጀመሪያ ስሙት። መጀመሪያ አብርሃም ይጠይቀዋል። አንተ እኔና እሷ እንድንለያይ ይፈልጋል ወይ? አንድ ላይ እንድንሆን አትፈልግም ወይ? ለምንድን ነው የማትሆን እስከ ማለት ድረስ ደርሷል። የልጁን ምላሽ ደግሞ ሰሙት። ድባችሁ ምክንያት ትልቅ ምክንያት አለኝ። እኔ ተረዱኝ በእግዚአብሔር። ከዚህ በላይ ምን ትልቅ ምክንያት አለና ነው አቤል? ሌላ ችግር እንዲፈጠር አልፈልግም። እኔንም ተረዱኛ። በቦታው እስከሆንኩ ድረስ እኔንም ተረዱኝ እኮ። ከዚህ በላይ ምን ችግር ይፈጠር ነው?
አሁን ችግር አልተፈጠረም። ኤፍሬም ያለው ነገር ሩታን ታስረዳታለህ። ግን ደግሞ ሩታን የሆነ ቦታ ላገናኘህና ያለው ነገር እሷ ታስረዳ። በቃ ማስረዳት ይቻላል። ግን አብርሃምን የትም ቦታ ልወስደው አልፈልግም። በቃ ሌላ ችግር እንዲፈጠር አልፈልግም እኮ በቃ አሪፍ ይሆናል። እኔ እናንተ በኋላ ተደዋውለን አሁን ረጋይ ከራሱ ጋር ይሁን። ስለዚህ ረፍት ያድርግ። አያችሁ አይደል? እዚህ ጋር እንግዲህ ተመልከቱ። አቤል ከጀርባ የሚያውቀው ነገር አለ። ሜቢ አሁን ምን እንደሚል ትሰሙታላችሁ። አንተ ከምታደርጋት ነገር አንተ እንድትራታረም አንተን ለመፈተን ነው እንደምትወዳት ወይንም ደግሞ ሩታ ያለችኝን ያደረኩት ማለት አይቀርም ነገ ማለት ነው ለኦዲየንሱ መተ ግን ያረክ ያለው ነገር ግን ትጸጸትበታለህ ነው። ስለዚህ ከዚህ ደብዳቤ ጀርባ ያንተ እጅ እንዳለበት አውቃለሁ። ኤፍሬም ደግሞ እዚህ ጋር እየገላገልክ መጨቃጨቅ ምናምን ብቻ ሳይሆን ለቤተሰብ መፍትሄ እንትን ብለህ ልጅቷ የምትመለስና አሁን ነፍሰ ጡር ነች እንግዲህ ልጅቷ የምትመለስበትን ነገር ልጅቷ የምትመጣበትን ነገር መክፈት ነው እንጂ በዚህ ደረጃ ጋፓቸው እንዲፈጠር ዝም ብለህ መፍትሄ የሌለው ሩጫ ነው የሚሆንብህ። ስለዚህ ለአንተም ድካም ስለሆነ ነገሩን በበሳል ነገር ብታየው ጥሩ ነው። ይሄንን የምንሰራው እኛ እነሱን ለሚወዳቸው ኦዲየንስ ነው። ገባቸው? ይሄንን የምናደርገው እነሱን ለሚወዳቸው ኦዲየንስ ነው። ሩታ በቴሌግራም እና በሌሎቹ ነገሮች መላክ ስትችል እንዴት ነው በወረቀት የምትችለው ነገር የሚለውን ነገር ለመግለጽ ነውና ዋናው ነገር መታሰብ ያለበት ውድ ቤተሰቦቼ ከጀርባ ያለው ነገር በጣም ይደብራል። ከነዚህ ልጆች ከዚህ ቤት የሚመለከታቸው አብርሃምና ሩታ ብቻ ናቸው። እነዚህ ልጆች ከዚህ ቤት ሲጠፉ እነሱ ሰላም ይሆናሉ። ስለዚህ አጀንዳ አትስጧቸው፣ አጀንዳ አትፍጠሩባቸው። ስለዚህ ነፂ እንዳልኳት የሚቀራት ይቅርታ ነው። ይቅርታውን ካልጠየቀች የሷን ፋይል ማውጣው ይሆናል ማለት ነው። ይቅርታ እንድትጠይቅ አሁንም እንጠይቅሻለን። በአንቺ ምክንያት ነው የነገር የተፈጠረው። ስለዚህ ዋናው ነገር ዛሬ የምናየው ምላሽ ነው። በእርግጠኝነት ሩታ ተመልሳ ትመጣለች። ያለችበትን ባትገልጽም ተመልሳ ትመጣለች። ያለውን ነገር እንከታተላለን። አቤል ግን ከሰነዘርከው ነገር ብትቆጠብ ይሻላል። ይህን ጽሑፍ ከማን ጋር ሆነ እንዳረቀከው ከማን ጋር ሆነ እንትን እንዳልክ መረጃውን በሚቀጥለው አወጣለሁ። ማትታረምና ይቅርታ ማትጠይቅ ከሆነ ማለት ነው ባይ